ሰላም ጉድ ዩናይትራውያን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃዎች የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። በርካታ መረጃዎችን በዛሬው ቆይታችንም የምናነሳ ይሆናል። ከዝውውር ጋር በተያያዘ እንደዚሁም ደግሞ የማርከስ ራሽፎርድን ቆይታ በተመለከተ አዳዲስ መረጃዎች ወጥቷል። ወጣት ተጫዋች ለማስፈረምም ዩናይትድ መቃረቡ እየተነገረ ነው የሚገኘው። በተለይ የሌስተሩን ወጣት ተጫዋች በተመለከተ በርካታ መገናኛ ብዙሃን ከዩናይትድ ጋር ስሙን በስፋት እያነሱ ነው የሚገኙትና እነዚህን ሁሉ መረጃዎች በቆይታችን ትሰማላችሁ። ስለ ቴሌማንስም እናነሳው መረጃ ይኖራል። በዛሬው ፕሮግራማችን በምናቀርባቸው መረጃዎች ላይ ሐሳብ አስተያየት ካላችሁ ደግሞ በኮሜንት በማድረስ እንድትሳተፉ በአክብሮት እንጠይቃለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ደግሞ ቻናሉን ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት ነው የምንጠይቀው። እንደዚሁም ትላንትናም የተሳተፋችሁ ቤተሰቦቻችን አላችሁ። ወደ መጨረሻ አካባቢ አስተያየቶቻችሁን በማንሳት እንደዚሁም ስማችሁን የምጠቅስ ይሆናል። በቀጥታ ወደ ዛሬው መረጃዎቻችን እናምራ። የመጀመሪያ መረጃችን የሚሆነው ማንቸስተር ዩናይትድ የ18 ዓመቱን የሌስተር ሲቲ አማካይ ሉዊስ ፔጅን ወደ ኦልድ ትራፎርድ ለማምጣት ድርድር በማድረግ ላይ እንደሚገኝ በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙ። ተጫዋቹም ወደ ማንቸስተር ዩናይትድ የመዛወር ትልቅ ፍላጎት እንዳሉ ተገልጿል። የስታይ ስፖርት ጋዜጠኛ ዳንኤል ካን እንደዘገበው ከሆነ ወጣቱ አማካይ በዚህ የክረምት የዝውውር መስኮት ማንቸስተር ዩናይትድን የመቀላቀል ከፍተኛ ፍላጎት አለው። የቢቢሲ ስፖርት ዘጋቢ የሆነው ሳሚ ሞክቤል ደግሞ አርሰናልና አስቶን ቪላ ተጫዋቹን ለማስፈረም ፍላጎት ያሳዩ ቢሆንም ዩናይትድ ግን ስምምነት ላይ ለመድረስ ገፍቶበታል። የ18 ዓመቱ የእንግሊዝ ከ20 ዓመት በታች ብሔራዊ ቡድን ተጫዋች የሆነውና ለሌስተር ሲቲ የመጀመሪያ ቡድን ጨዋታዎችን ያደረገው ይህ ተጫዋች ባለፈው የውድድር ዘመን በኤኤፍኤል የዓመቱ ምርጥ ታዳጊ ሽልማትን አሸንፏል። ዩናይትድ በዚህ የክረምት የዝውውር መስኮት አንድሬ ሳንቶስን ከቼልሲና ዩሪ ቴሌማንስን ከአስቶን ቪላ በይፋ ማስፈረሙ ይታወቃልና አሰልጣኝ ማይክል ካሪክ በአማካይ ክፍል ለማስፈረም ካቀዱት ከማኑ ኮኔና ኦሪሌን ቹዋሜኒ በተጨማሪ ወጣቱን ሉዊስ ፔጅን ሶስተኛ የአማካይ ክፍል ፈራሚ ለማድረግ ማቀዳቸው እየተነገረ ነው የሚገኘው። በቀጣይ ቀናትም አዳዲስ መረጃዎችን ስለዚህ ተጫዋች እንደምንሰማ እንደዚሁም በርካታ መገናኛ ብዙሃን እያነሱት ያለ መረጃ ሆኗል። ሌላው ጉዳይ ማርከስ ራሽፎርድን በተመለከተ የተለያዩ መረጃዎች እየወጡ ነው የሚገኙት። ተጫዋቹ በክለቡ የመቆየት እድሉም እየሰፋ መምጣቱን ተከትሎ አዲስ የመለያ ቁጥር እንደተሰጠውም የተሰማ ነው የሚገኘው። ከዓለም ዋንጫ ተሳትፎ በኋላ ተጨማሪ የእረፍት ጊዜ ተሰጥቶት የነበረው እንግሊዛዊ አጥቂ በአየርላንድ ለሚደረገው የቅድመ ውድድር ዘመን ዝግጅት ከዩናይትድ የቡድን አባላት ጋር መቀላቀሉ ተሰምቷል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ማንቸስተር ዩናይትድ ለራሽፎርድ የ14 ቁጥር መለያን የሰጠው ሲሆን በሱ ላይ ያለውን እምነት ለማሳየትም የቡድኑ ዋና አካል እንደሆነ እንዲሰማው ለማድረግ ነው ተብሏል። ባለፈው ውድድር ዘመን በባርሴሎና በውሰት ያሳለፈው ራሽፎርድ በቋሚነት እዛው ይቆያል ተብሎ ተጠብቆ የነበረ ቢሆንም ባርሴሎናዎች አንቶኒ ጎርደንና ካሪም አዴሚን ለማስፈረም በመምረጣቸው የራሽፎርድን የማስፈረሚያ ውል ሳይጠቀሙ ቀርተዋል። ተጫዋቹ ከአውሮፓ ታላላቅ ክለቦች ከፍተኛ ጥያቄ ካልቀረበለት በስተቀር በኦልድ ትራፎርድ ይቆያል ተብሏል። እናም ይህም ተጫዋቹን ለማስፈረም ፍላጎት አሳይቶ ለነበረው ቶተንሃም በሩን የዘጋ ጉዳይ ሆኗል እየተባለ ነው የሚገኘው። ዩናይትድ ለቻምፒየንስ ሊግ በማለፉ ምክንያት ራሽፎርድ በክለቡ ከቀረ ተጨማሪ 4 ሚሊዮን ፓውንድ እንደሚያገኝ ተገልጿል። በተጨማሪም ከማንቸስተር ሲቲና ሊቨርፑል ውጭም ወደ ሌላ ክለብ በ40 ሚሊዮን ፓውንድ እንዲዘዋወር የሚያስችለው ውል ጊዜው አልፎበታልና አሰልጣኝ ማይክል ካሪክ ተጫዋቹን በተመለከተ አስተያየት ሰጥቷል። በተለይም ከፔጂ ጋር አቻ ከተለያዩ በኋላ የሰጡት አስተያየት የተጫዋቹን ቆይታ ያመላከተ ነው በሚል ሲነሳ ቆይቷል። ማይክል ካሪክ ከእርሱ ጋር አብሬ ተጫውቻለሁ። የመጀመሪያ ጨዋታውን ባደረገበት ዕለት አብሬው ሜዳ ውስጥ ነበርኩኝ። ስለዚህ አብረን ያሳለፍነው ታሪክ አለን። በዚህ ሳምንት በደብሊን ሙሉ ቡድናችንን እንሰበስባለን። ማርከስ፣ ኮቢ ማይኑና ሊዛንድሮ ማርቲኔስ የዚህ አካል ናቸው እና ራሽፎርድ ረቡዕ በደብሊን ፓርክ ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር በሚያደርገው ጨዋታ ከ2024 ወዲህ የመጀመሪያ የዩናይትድ ጨዋታውንም ያደርጋል ተብሎ ይጠበቃል። ዩናይትድ የቅድመ ውድድር ዘመን ዝግጅቱን በሩበን አሞሪም ከሚመራው ኤሲ ሚላን ጋር በማድረግ ያጠናቅቃል። በመቀጠልም የእንግሊዝ ፕሪሚየር ሊግ መርሃ ግብሩን አዲስ ወደ ሊጉ ካደገው ሃል ሲቲ ጋር በማድረግ የሚጀምር ሲሆን የመጀመሪያ ጨዋታውን ደግሞ በኦልድ ትራፎርድ ከኢፕስዊች ታውን ጋር በማድረግ የሚጀምር ይሆናልና በአጠቃላይ ግን ማርከስ ራሽፎርድ በቡድኑ እንደሚቆይ ማረጋገጫ በሚል በርካታ መገናኛ ብዙሃን እያነሱት ያለ መረጃ ሆኗል። ሌላው ጉዳይ በ2026-27 የውድድር ዘመን ማንቸስተር ዩናይትድን ትልቅ የቤት ስራ ይጠብቀዋል ይላል የቲምቶክ ዘገባ። የአሰልጣኝ ማይክል ካሪክ የአሰልጣኝነት ጉዞ ትልቁን ፈተና የሚያስተናግድበት ወቅት ይሆናል ተብሎ ይገመታል። ባለፈው የውድድር ዓመት ከመራባቸው 17 የፕሪሚየር ሊግ ጨዋታዎች የተሸነፈው ሁለቱም ብቻ ቢሆንም የቻምፒየንስ ሊግ ተሳትፎ የሚያመጣው የጨዋታዎች መደራረብ ለካሪክ ፈታኝ ሊሆንበት ይችላል። አሰልጣኙ በሁሉም ውድድሮች ውጤታማ መሆን የሚፈልግ ቢሆንም
የጨዋታዎች መብዛት ግን የዩናይትድን የዋንጫ ተፎካካሪነት ሊፈትን ይችላል። ቡድኑ በውድድር ዘመኑ ዋንጫ ማንሳት ከቻለ ቅድመ ውድድር ዝግጅት እንቅስቃሴያቸው በጥሩ ሁኔታ ላይ የሚገኙ ተጫዋቾች ቁልፍ ሚና ይጫወታሉ ተብሎ ይጠበቃል። ቴሌማንስ በዚህ ክረምት የዩናይትድ ምርጥ ዝውውር ነው እየተባለ ነው የሚገኘው። ለምንድን ነው የሚለውን ደግሞ ስናነሳ ዩናይትድ በክረምት የዝውውር መስኮት ስብስቡን የመገንባት ስራው አካል አድርጎ ቤልጂየማዊ አማካይ ዩሪ ቴሌማንስን ከቪላ በ35 ሚሊዮን ፓውንድ አስፈርሟል እንደሚታወቀው እና ይህ ዝውውር ያልተጠበቀ ሲሆን ካሪክና ስብስባቸው በእንግሊዝ ፕሪሚየር ሊግ ከ200 በላይ ጨዋታዎችን ያደረገን ተጫዋች በቅናሽ ዋጋ ማግኘት ችሏል እና የ29 ዓመቱ አማካይ የመጀመሪያ ጨዋታውንም ከፔጂ ጋር አድርጓልና 65ኛው ደቂቃ ላይ ተቀይሮ በመግባት ነበር የተጫወተው። ምንም እንኳን የተሰጠው ደቂቃ አነስተኛ ቢሆንም ቴሌማንስ የደጋፊዎችን ቀልብ መሳብ የቻለ ሲሆን በካሪክ ቡድን የመሃል ሜዳ ላይ የሚያመጣውን ተጨማሪ ጥራት ያሳየበት ጨዋታ ነበረ። ተጫዋቹ ያሰራጫቸውን ኳሶች በጨዋታው ላይ 100% ማድረስ ችሏል። ያለ ኳስ ባሳየው እንቅስቃሴም 2 ኳሶችን ያቋረጠ ሲሆን 5 ኳሶችን ደግሞ ማስመለስ ችሏል። ይህም በጨዋታ ከማንኛውም የዩናይትድ አማካይ የበላይ ያደርጓል በነገራችን ላይ እና በዩናይትድ ቆይታው ገና መጀመሪያው ቢሆንም በቅድመ ውድድር ዝግጅት ያሳየው ብቃት በሁሉም ውድድሮች ቁልፍ ተጫዋች መሆን እንደሚችል ማረጋገጫ ሆኗል። ዩናይትድ በ42 ሚሊዮን ፓውንድ ለቴሌማንስ የሚሆን አፋጣኝ ተተኪ ታዲያ ማግኘት አለበት በሚል እየተነሳ ነው የሚገኘው። በክረምቱ ሁለት አማካዮች ወደ ኦልድ ትራፎርድ ቢመጡም ኢኒዮስ ለካሪክ ተጨማሪ አማካይ ፍለጋ ላይ እንደሚገኝ ይታወቃል። እንደ ማኑ ኮኔ፣ ኦሪሌን ቹአሜኒ፣ ኤድዋርዶ ካማቪንጋ ያሉ ተጫዋቾች ስማቸው ከማንቸስተር ዩናይትድ ጋር ቢያያዝም አሁን ላይ ግን ትኩረቶች በሙሉ ወደ ሞናኮ ኮከብ ላሚን ካማራ እንዳመሩ እየተነገረ ነው የሚገኘው። ፍሬንች ፉት መርካቶ እንደዘገበው ከሆነ ዩናይትድ የ2 ዓመቱን ሴኔጋላዊ አማካይ ለማስፈረም ፍላጎታቸውን አጠናክሯል። እንደ ሊቨርፑል፣ ክሪስታል ፓላስና ኖቲንጋም ፎረስት ያሉ ክለቦችም ተጫዋቹን ማስፈረም ይፈልጋሉ። የዝውውር ዋጋውም 42 ሚሊዮን ፓውንድ አካባቢ እንደሆነ ተሰምቷልና ተጫዋቹ በአውሮፓ ውስጥ ካሉ በቦታው ከሚጫወቱ ተጫዋቾች ከ190 በመቶ የሚሰጠው ተጫዋች ነው እና ይህ የተጫዋቹ ቁጥራዊ መረጃ ተጫዋቹ ከቴሌማንስ የተሻለ የጨዋታ መሪና በማጥቃት ባህሪም ጥሩ ሊሆን እንደሚችል ያሳያል ይላሉ መረጃዎች። ያለ ኳስ በሚደረግ እንቅስቃሴም ቢሆን ካማራ በርካታ የኳስ ፍልሚያዎችን በማሸነፍና ኳስ በማቋረጥ ረገድ የበላይነቱን አሳይቷል። በዚህ ረገድ 8 በመቶ የአውሮፓ አማካዮች ብቻ ናቸው የሚበልጡ ተጫዋቹን። ጋዜጠኛ ዛክ ሎዊ ተጫዋቹን በገበያው ላይ ካሉ ምርጥ ወጣት አማካዮች መካከል አንዱ ሲል ይገልጿል። 42 ሚሊዮን ፓውንድ ለዚህ አይነት ብቃትና አቅም ላለው ተጫዋች ለዩናይትድ ያጨረና የረጅም ጊዜ ስኬትን የሚያረጋግጥ ጥሩ ዝውውር ይሆናል በሚል ይገልጿል። ይህ ዝውውር ታዲያ ለቴሌማንስ ተጽዕኖ ሊኖረው ቢችልም ካማራ ግን በካሪክ ስብስብ ውስጥ ለመጫወት የበለጠ የተሟላ ብቃት እንዳለው መረጃዎች ያሳያሉ። አማራጭ ሆኖ በአማካይ ክፍል ላይ የሚያገለግል ተጫዋች ስለሆነ ቢመጣ በጣም ትልቅ አቅም አማካይ ክፍል ላይ ሊፈጥር እንደሚችል የፈረንሳይ መገናኛ ብዙሃን እያነሱ ይገኛሉ። ሌላው ጉዳይ ዩናይትድ እንግሊዛዊውን የግራ መስመር ተከላካይ ሉዊስ ሃልን የማስፈረም እቅዱ ላይሳካ እንደሚችል አሁንም እየተነገረ ነው የሚገኘው። ተጫዋቹን ለማስፈረም ያደረገው ጥረት ባለመሳካቱም አሁን ላይ ትኩረቱን በርካታ ጎሎችን የሚያመቻች አዲስ የግራ መስመር ተከላካይ ወደ ማስፈረም ማዞሩ እየተሰማ ነው የሚገኘው። ይህ ዝውውር ታዲያ ከተሳካ ለቡድኑ አጥቂ ቤንጃሚን ሼሽኮ ትልቅ የምስራች እንደሚሆን እየተነገረ ነው የሚገኘው። በዚህ ክረምት ዩናይትድ ዋነኛ ትኩረት የአማካይ ክፍሉን ማጠናከር የነበረ ቢሆንም ከሉክሾ ጋር የሚፎካከርና የረጅም ጊዜ ተተኪ የሚሆን የግራ መስመር ተከላካይ የመፈለጉ ጉዳይም አሁን ላይ የክለቡ ዋነኛ አጀንዳ ነው። ዩናይትድ ታዲያ ሉዊስ ሃልን ለማስፈረም ጥረት ቢያደርግም ኒውካስል ተጫዋቹን ላለመሸጥ ባለው አቋም ምክንያት ዝውውሩ ሊሰናከል እንደሚችል የተሰማ ነው የሚገኘው። በተጨማሪም ዩናይትድ ለአርሰናሉ ሉዊስ ስኬሊ ጥያቄ አቅርቦ የነበረ ቢሆንም ተጫዋቹ በዚህ ክረምት የሚሸጥ አለመሆኑ ተነግሯቸዋል ነው እየተባለ የሚገኘው እና እነዚህን አማራጮች ያጣው ማንቸስተር ዩናይትድ አሁን ላይ የአርቢ ላይፕዚግ እና የጀርመን ብሔራዊ ቡድን የግራ መስመር ተከላካይ ሆነው ዴቪድ ራውም ላይ ትኩረቱን ማድረጉ የተሰማ ነው የሚገኘው። ራውም ባለፉት 3 የውድድር ዘመናት በላይፕዚግ በሁሉም ውድድሮች 28 ጎል ለሆኑ ኳሶች አመቻችቶ በማቀበል ከነዚህ መካከል አንዳንዶቹን አሁን በዩናይትድ ለሚገኘው ለቤንጃሚን ሼሽኮ ያመቻቸ ተጫዋች ነው። ዘአትሌቲክ እንደዘገበው ከሆነ የጀርመናዊ የጨዋታ መንገድ ግልጽ ነው። መስመር ይዞ በመግባት ከክንፍና ከአማካይ ክፍል ተጫዋቾች ጋር ፈጣን ቅብብሎችን በማድረግ ወደ ተቃራኒ ቡድን የግብ ክልል የሚደርስ አይነት ተጫዋች ነው። ባለፈው የውድድር ዘመን በአውሮፓ 5 ታላላቅ ሊጎች ውስጥ በየጨዋታው 3.4 የጎል ዕድሎችን በመፍጠር 5ኛው ደረጃ ላይ የተቀመጠ ድንቅ የተከላካይ ስፍራ ተጫዋች ነው። የሼሽኮና የራውምን ጥምረት ስናነሳ በዓለም ላይ ካሉ ምርጥ የግራ እግር አሻጋሪዎች መካከል አንዱ ሲሆን ተጫዋቹ ኳስን አደገኛ በሆነ መንገድ ወደ ግብ ክልል ያደርሳል። ቤንጃሚን ሼሽኮ በሌይፕዚግ በነበረበት ወቅት የራውምን ድንቅ ኳስ አሻጋሪነት በቅርብ የሚያውቀው በመሆኑ የራም ወደ እንግሊዝ ማቅናት ለሼሽኮ የግብ መጠን መጨመር ትልቅ አስተዋጽኦም
ይኖሯል ተብሎ ይጠበቃል። ዴቪድ ራውም ከሌፕዚግ ጋር ያለው ውል ወደ መጨረሻው ዓመት የገባ ሲሆን በውሉ ውስጥ ያለው የማፍረሻ ዋጋም 40 ሚሊዮን ዩሮ ወይም 34 ሚሊዮን ፓውንድ ነው እና ይህ ዋጋም ለተጫዋቹ መፈረም ዩናይትድን የበለጠ ተስፋ ሰጥቶታል እየተባለ ነው የሚገኘው። ዩናይትድ ጥያቄ ካቀረበ በቀላሉ ሊያገኘው የሚችለው አይነት ተጫዋች እንደሆነ መረጃዎች ያሳያሉ። ሌላው ቢቢሲ ስለ አንድሬ ሳንቶስ ያነሳውን መረጃ እንመልከት። አዲሱ የማንቸስተር ዩናይትድ ፈራሚ አንድሬ ሳንቶስ በክለቡ የካስሚሮን ቦታ በመሸፈን የቡድኑ ዋና 6 ቁጥር ወይንም የተከላካይ አማካይ ሆኖ ለመጫወት ሙሉ ዝግጅት እንዳለው እያሳየ ነው ይላል መረጃው። ሳንቶስ ከቼልሲ በ50 ሚሊዮን ፓውንድ ገደማ ወደ ኦልድ ትራፎርድ የመጣ ሲሆን እና ይህንን ተጫዋች ጨምሮ ዩናይትድ 3 የአማካይ ስፍራ ተጫዋቾችን ያስፈርማል ተብሎ ሲጠበቅ ነበር። ከሱ በኋላ ዩሪ ቴሌማንስ ብቻ ነው የተቀላቀለው እና የዝውውር እንቅስቃሴው መቀዛቀዝ አንዱ ምክንያት ሳንቶስ ከቡድኑ ጋር በፍጥነት መላመዱና ያሳየው አዎንታዊ ተጽዕኖ እንደሆነ ቢቢሲ ያነሳል። የ2 ዓመቱ ብራዚላዊ አማካይ በራሱ የሚተማመን ተጫዋች ሲሆን እንደ ካስሚሮ ያሉ ታላላቅ ተጫዋቾችን መተካት እንደማያሰጋው እየተነገረ ነው የሚገኘው። ዩናይትድ በጎተንበርግ ከፒኤስጂ ጋር ባደረገውና 1-1 በሆነ አቻ ውጤት ባጠናቀቀው የቅድመ ውድድር ዘመን ጨዋታ ሳንቶስ አስተያየቱን ሲሰጥ በተከላካይ አማካይ ወይንም በ6 ቁጥር ስፍራ ላይ ወደ ኋላ ፈቅ ብዬ መጫወትን እመርጣለሁ። ኳስ በሌለን ጊዜ የቡድን አጋሮችን ለመርዳት እሞክራለሁ። ኳስ በእጃችን ሲገባ ደግሞ የተጋጣሚን የመከላከል መስመር ሰብሮ መግባት ወዳለው። ለኔ ካስሚሮ ታላቅ ተጫዋች ነው። አሁን እሱ ለቋል፣ እኔ ደግሞ እዚህ ያለው። ካስሚሮ ባለፈው ውድድር ዘመን ያደረገውን ያህል መስራት እንደሚችል ይሰማኛል በሚል አስተያየቱን ሰጥቷል። ሳንቶስ በመጀመሪያዎቹ 3 የወዳጅነት ጨዋታዎች ከሜሰን ማውንት ጋር ጥሩ ጥምረት ያሳየ ሲሆን ከፔጄ ጋር በነበረው ጨዋታ ማውንት ከተቀየረ በኋላ ከወጣቱ ታይለር ፍሬቸር ጋር በብቃት ተጫውቷል። ዩናይትድ ተጨማሪ አማካይ የማያስፈርም ከሆነ ወጣቱ አማካይ ከሜሰን ማውንት ወይንም ከዩሪ ቲሌማንስ ጋር ጥምረት ይፈጥራል ተብሎ ይገመታል። በተጨማሪም ኮቢ ማይኑ ከዓለም ዋንጫ ቆይታው መልስ በደብሊን በሚደረገው ልምምድ ካምፕ ቡድኑን ተቀላቅሏልና ሳንቶስ ስለ ክለቡም ሲናገር እዚህ በጣም ምቾት ይሰማኛል። ወኪሌ ደውሎ ሲነግረኝ በጣም ደስተኛ ነበርኩኝ፣ ወደ ዩናይትድ ማለት ነው። ለባለቤቴ ስነግራትም ወደዚያ መሄድ አለብን አለችኝ። ቼልሲ ትልቅ ክለብ እንደሆነ አውቃለሁ። ላደረጉልኝ ነገር ሁሉ አመሰግናቸዋለሁ። አሁን ግን ይህ አዲሱ ቤቴ ነው። እዚህ በመሆኔ በጣም ደስተኛ ነኝ። ለረጅም ጊዜም እዚህ በመቆየት ብዙ ዋንጫዎችን ማሸነፍ ፈልጋለሁ ሲል አንድሬ ሳንቶስ እንግዲህ አስቴቱን ሰጥቷል። ዩናይትድ ተጫዋች ማያስፈርም ከሆነ እንደ ቢቢሲ መረጃ ይህንን ተጫዋች እንደ 6 ቁጥር ተጫዋች ሊጠቀመው እንደሚችል እንደዚሁ በመረጃው አንስቷል። ከማንቸስተር ዩናይትድ የግራ መስመር ፍላጎት ጋር በተያያዘ ግን ባለፉት ቀናት ስሙ ሲነሳ የነበረው ጄድ ስፔንስ እንደሆነ ይታወቃልና ተጫዋቹ አሁን ላይ በአሰልጣኝ ሮቤርቶ ዴ ዘርቢ ከማይፈለጉ የቶተናም ተጫዋቾች መካከል አንዱ እንደሆነ እየተነገረ ነው የሚገኘው እና ተጫዋቹ በወኪሎቹ አማካኝነት ለማንቸስተር ዩናይትድ ቀርቧል ሲል ቤን ጃኮብስ መረጃ አውጥቷል። ይሄም ማለት ተጫዋቹ ማንቸስተር ዩናይትድ እንዲያስፈርመው በወኪሎቹ በኩል ጠይቋል እያለ ነው የሚገኘውና ዩናይትድ ያው የግራ መስመር ተከላካይ በጥብቅ እንደሚፈልግ ይታወቃል። በዓለም ዋንጫው ላይ በእንግሊዝ ብሔራዊ ቡድን በጣም አስደናቂ እንቅስቃሴ ካሳዩን ተጫዋቾች መካከል ጄድ ስፔንስ አንዱ ነው። ተጫዋቹ በተለይም ወደፊት በመሄድ በጣም ጥራት ያለው ተጫዋች እንደሆነ ተመልክተናል። ባለፈውም የውድድር ዓመት በእርግጥ በቶተንሃም ብዙ የመሰለፍ ዕድል ያላገኘ ተጫዋች ነበር። ግን በዓለም ዋንጫው ላይ ሁላችንም እንደተከታተል ነው በበርካታ ክለቦች አይን ውስጥ የገባ ተጫዋች ነው። አሁን ላይ ተጫዋቹ ወደ ዩናይትድ ማምራት እንደሚፈልግና ዩናይትድ እንዲያስፈርመው በወኪሎቹ በኩል ጠይቋል ተብሏል። እንግዲህ ማንቸስተር ዩናይትድ ከሱ ይልቅ እንደ ሊዩስ ስኬሊ ከዛ በተጨማሪ ያው በዋናነት ሊዩስ ሳል እንደሚፈልግ ይታወቃል። ግን እሱ ካልተሳካ በሚል በርካታ ተጫዋቾችን በአማራጭነት እያየ ነው የሚገኘው። ሳሊናስ ሌላኛው የሬሲንግ ሳንታንዴር ወጣቱ ተጫዋችም እንደዚሁ ባለፉት ቀናት በስፋት ስሙ እየተነሳ ያለ ተጫዋች ነው። ሌሎችም የግራ መስመር ተከላካዮች አሉ። ግን ጄድ ስፔንስ ምናልባት ዩናይትድ ጥያቄ ካቀረበ በቀላሉ ሊያገኘው የሚችለው አይነት ተጫዋች እንደሆነ እየተሰማ ነው የሚገኘው። ቤን ጃኮብስ በመረጃው ግን ወኪሎቹ ዩናይትድ እንዲያስፈርመው ጥያቄ አቅርበዋል የሚል መረጃ አውጥቷል። በቀጣይ ቀናት አዳዲስ ነገሮችን ስለዚህ ዝውውር ልንሰማ እንችላለን። ሌላኛው የቺዶ ኦቢን ጉዳይ እናንሳ። ማንቸስተር ዩናይትድ ተስማሚ የውሰት ክለብ ለዚህ ተጫዋች ሊፈልግለት ይገባል የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። የማንቸስተር ዩናይትድ ከ21 ዓመት በታች ቡድን የቅድመ ውድድር ዘመን ዝግጅቱን አርብ ዕለት በካሪንግተን ከኢፕስዊች ከ21 ዓመት በታች ቡድን ጋር በዝግ በተደረገ የወዳጅነት ጨዋታ ጀምሯል እና በአዳም ሎሮንስ የሚመራው ቡድን ተጋጣሚውን 5-1 በሆነ ሰፊ ውጤት አሸንፏል በዛ ጨዋታ እና በቅድመ ውድድር ዘመኑ መጀመሪያ ላይ በአሰልጣኝ ማይክል ካሪክ የመጀመሪያ ቡድን ውስጥ የተካተቱት ወጣቶቹ ቺዶ ኦቢና ጂም ቲዌትስ ሁለቱም ጎል ማስቆጠር ችለዋል። ለ21 ዓመት በታች ቡድኑ ማለት ነው። ኦቢ 2 ግቦችን ሲያስቆጠር ቲዌትስ ደግሞ በተለመደው ድንቅ ቅጣት ምት ጎል
አስቆጥሯል። ሌሎችን ግቦች ቪክቶር ሙሳና ጄይስ አስቆጥሯል። አንዳንድ የወጣት ቡድኑ አባላት በዚህ ሳምንት መጨረሻ ለኦተን ኢኖቬሽን ካፕ ወደ ኔዘርላንድ ከመጓዛቸው በፊት ከአስቶን ቪላ ከ21 ዓመት በታች ቡድን ጋር የመጨረሻ የቅድመ ውድድር ዘመን ጨዋታቸውን ያደርጋሉና ቺዶ ኦቢ በትልቅ ቡድን የጨዋታ ጊዜ ያስፈልገዋል በሚል እየተነሳ ነው የሚገኘው። ተጫዋቹ በ21 ዓመት በታች ደረጃ የሚያሳየው የበላይነት በቅድመ ውድድር ዘመንም ቀጥሏልና በኢፕስዊች ላይ 2 ጎሎችን ያስቆጠረ ሲሆን አንደኛዋ ኳስ በአስደናቂ ሁኔታ ያስቆጠራት ነበረች እና ይህ ብቃቱ በባለፈው ውድድር ዘመን በሁሉም ውድድሮች 20 ጎሎችን ካስቆጠረበት ስኬት ቀጣይነቱን ያሳያል። በየጨዋታዎቹ ትልቅ እድገት እያሳየ የመጣው ኦቢ ኳስ ይዞ የመቆየትና ተጋጣሚ ላይ ጫና የመፍጠር ፕሬሲንግ ብቃቱ ባለፈው 1 ዓመት ውስጥ ከፍተኛ መሻሻልም አሳይቷልና ይህ ብቃቱ አስደናቂ ከሆነ ጎል የማስቆጠር ሪካርዱ ጋር ተደምሮ ገና የ18 ዓመት ወጣት ቢሆንም ከታችኛው የእድሜ ክልል እግር ኳስ በላይ እንዲሆን አድርጎታል በሚል እየተነሳ ነው የሚገኘው። ከካሪክ ስብስብ ውጭ መሆኑ በዚህ ውድድር ዘመን በዋናው ቡድን ውስጥ ቦታ እንደሌለው የሚያሳይ ቢሆንም የዋና ቡድን ልምድ የሚያስፈልገው በመሆኑ ግን ጥሩ የውሰት ዝውውር እንደሚያስፈልገው ይጠቁማል እየተባለ ነው የሚገኘው። ከእንግሊዝ ታችኛው ሊጎችና ወይንም ከአውሮፓ ክለቦች ፍላጎት ባለበት በዚህ ሰዓት ዩናይትድ ከ2 ዓመት በፊት ከአርሰናል ያስፈረመውን ይህንን ታለንት ሊጠቀምበት ይፈልጋል። ኦቢ በእርግጥ በተሰጡት ጥቂት እድሎች የዋናው ቡድን ጨዋታ ከሚጠይቀው ፍጥነት ጋር ሙሉ በሙሉ አልተላመደም። በዚህ ምክንያት ዩናይትድ ለመጀመሪያ የውሰት ዝውውሩ ወደ አውሮፓ ሊጎች ማየት አለበት እየተባለ ነው የሚገኘው። በ18 ዓመቱ 1 ሜትር ከ90 ሴንቲሜትር ቁመት ያለው ኦቢ አሁንም በአካላዊ እድገት ላይ ይገኛል። ይህም የእንቅስቃሴ ቅልጥፍናው ሙሉ በሙሉ የተስተካከለ እንዳይሆን ሊያደርገው ይችላል። ነገር ግን በአንዳንድ የአውሮፓ ሊጎች የሚገኘውን ተጨማሪ የሜዳ ላይ ክፍተት በአካላዊ ሁኔታ እያደገ በሄደ ቁጥር ሌላኛውን የእግር ኳስ ብቃቱን በከፍተኛ ደረጃ እንዲፈትሽ ያስችሏል በውሰት መሰጠቱ እየተባለ ነው የሚገኘውና የዩናይትዱ ቤንጃሚን ሼሽኮ በተመሳሳይ እድሜ ላይ ሳለ በኦስትሪያ ሊግ ይጫወት እንደነበርና ከእድገት ጋር ተያይዘው የሚመጡ ተመሳሳይ ፈተናዎች እንደነበሩበት ማስታወሱ ተገቢ ነው እና እነዚህ ፈተናዎች ደግሞ ደጋፊዎች በድንገት ጎልተው ሲወጡ ከሚያዩዋቸው አብዛኞቹ ታዳጊዎች ይልቅ ለማስተካከል ረጅም ጊዜ ይወስዳሉ። ቀላሉ አማራጭ ታዲያ ኦቢን በኢኒዮስ ባለቤትነት ስር ወደሚገኘው የስዊዘርላንዱ ኤፍሲ ሎዛን ክለብ መላክ ቢሆንም ክለቡ ኔዘርላንድንም ግምት ውስጥ ማስገባት አለበት። ለዓመታት ምርጥ አጥቂዎችን በማፍራት የምትታወቀው ኔዘርላንድ ኦቢ ከእንግሊዝ ተዛውሮ በኤርዲቪዚ ስኬታማ የሆኑትን ዶሚኒክ ሶላንኬና በቅርቡ ደግሞ ትሮይ ፓትሮን አሪያ ማድረግ ይችላል እና ዩናይትድ የረጅም ጊዜ እቅድን በመከተል ኦቢን ወደ እንግሊዝ እግር ኳስ ፈታኝ ፍልሚያ ከመክተት መቆጠብ አለበት። ከዛ ይልቅ በውሰት እንዲያሳልፍ ማድረግ አለበትና ይህ ውሳኔ ደግሞ ኦቢ ከጥቂት ዓመታት በኋላ ለሼሽኮ ተፎካካሪ ሆኖ ሲመጣ ክለቡን በ10 ሚሊዮን ፓውንዶች ከሚጠጋ ሌላ ገንዘብ ሊታደገው ይችላል በሚል መረጃዎች እየወጡ ነው የሚገኙ። ተጫዋቹ ግን ከ21 ዓመት በታች ቡድኑ ላይ አሁንም አስደናቂ እንቅስቃሴ እያደረገ መሆኑን መረጃዎች ያሳያሉ። በመጨረሻም በትላንትናው ፕሮግራማችን በርካታ ቤተሰቦቻችን ሐሳብ አስተያየቶቻቸውን በመስጠት ተሳትፏል። ከነዚህ መካከል አብዲሻ ጥሩ መረጃ ስለ ክለባችን ሰብስበ ስለምታቀርብልን ከልብ አመሰግናለሁ። በሉክሾ ቦታ ማስፈረም በጣም አስፈላጊ ነው፣ በሉክሾ ስለማይቻል የሚል አስተያየት ሰጥቶናል። እጅግ አድርገን እናመሰግናለን ቤተሰባችን። ሺና በሚል ስም የሚጀምር ቤተሰባችን አረ ወገኖች በኢኖስ እንደተቃጠልናለን፣ እንደ እርጎዝም ሁሉ ቦታ ወሬ ብቻ ነው። እስቲ እንደ ቹዋሜኒ አይነት ተጫዋች አስፈርሙና እኛም ተጫዋች መጣልን ብለን እናውራ የሚል አስተያየት ሰጥቶናል። ሙባረክ ለኔ ግን የሰሞኑ የዩናይትድ ውጤት ማማር ምቾት አልሰጠኝም፣ ምክንያቱም አዳዲስ ተጫዋቾች እንዳይመጡ በር ይዘጋል ብዬ እሰጋለሁ። ሰዎቻችን ምን ያህል እያመንቱ መሆኑን ስለምናውቅ ብሏል። አቤል ለሰጠና ሴት እጅግ አድርገን ነው የምናመሰግነው። የትላንትናውን የፕሪሲዝን ጨዋታ አይቼ ነበርና የታዘብኩት ነገር ቢኖር ጨዋታው እንደተጀመረ የሚገቡብን ጎል ነው። ዛሬ ብቻ ሳይሆን ባለቀው የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ ጨምሮ ነው ጎል የሚገቡብንና አሰልጣኝ ማይክል ካሪክ ይህን ነገር አይቶ መፍትሄ መስጠት አለበት እላለሁ። በተረፈ ጥሩ አቀራረብ ነው የሚል አስተያየት የዘወትር ተከታታያችን ይነበብ ከአዲስ አበባ ሰጥቶናል። አበበም ለሰጠና ሴት እጅግ አድርገን ነው እኛም የምናመሰግነው። ዝናቡ ታደሰም እጅግ አድርገን እናመሰግናለን። ኩራባቸው ሌላው በአስተያየት የተሳተፈ ቤተሰባችን ነው። ሁላችሁም ለሰጣችሁን አስተያየትና ስለተሳተፋችሁ እጅግ አድርገን እናመሰግናለን። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ